የኢራን ህዝባዊ አመጽ ከአሜሪካ ጋር ወደሚደረግ ጦርነት እያደገ ይገኛል። ላለፉት 40 ዓመታት ተጭኖባት ወገቧን አጉብጦ የኖረው ማዕቀብ ያስመረረው የኢራን ህዝብ አደባባይ ቢወጣ የፈረደበት የለም። ህዝቡ ለሀገሩም ለመንግስትም ታምኖ በርካታ መከራ ሲሸከም አይተናል። ነገር ግን ኢኮኖሚ እየተጎሳቆለ መኖር እስኪያቅተው ድረስ ከዘለቀ ግን በቃይ ብሎ ለአመጽ መነሳቱ እንደማይቀር ኢራናውያን ምስክር ሆነዋል። ህዝቡ በማዕቀብ ሲገረፍ ችሎ ኑሮ አሁን ላይ የኢራን መንግስት ተወግዶም ከምዕራባውያን ጋር ስምምነት ያለው መንግስት እንዲመሰረት ከባድ አመጽ እየተካሄደ ይገኛል። ኢንተርኔት ከተዘጋ አራተኛ ቀኑን የያዘ ሲሆን የኢራን መንግስት የበላይ ጠባቂ የሆኑት አያቶላህ አሊ ኻሜኒ በሰጡት ትዕዛዝ ባለፉት 4 ቀናት ብቻ ከ500 በላይ ሰልፈኞች እንደተገደሉም እየተነገረ ይገኛል። አመፀኞቹ በበኩላቸው ከ110 በላይ የመንግስት ጸጥታ ኃይሎችን በስለት ጭምር እየወጉ ገለዋል። ኢራን በአመፀኞቹ ላይ መራር እርምጃ እየወሰደች ይገኛል። ይህን ተከትሎም አሜሪካ በኢራን ላይ ጥቃት ልትፈጽም እየተዘጋጀች መሆኗን ዶናልድ ትራምፕ አረጋግጠዋል። ኢራን አመፁ ከጠበቀችው በላይ በመሆኑ ከአሜሪካ ጋር ለመደራደር ጥያቄ እንዳቀረበች፣ አሜሪካ ግን ድርድሩን እንደማትቀበለው እርምጃ እንደምትወስድ ማስታውቃለች። የዚህ አመፅ ሆነ የአሜሪካ ዓላማ አሁን በኢራን ላይ ያለውን እስላማዊ መንግስት ማስወገድ፣ የቀድሞውን ንጉሳዊ አስተዳደር መመለስ ነው ተብሏል። ኢራን 2 ሳምንት በዘለቀው አመፅና የአሜሪካንን የጥቃት ዝግጅት የሚመለከት ዘገባ ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የኢኮኖሚ ጥያቄ አንገሽግሾት አደባባይ የወጣ ኢራን ተቃውሞ ታዲያ አቅጣጫውን ስቶ ሌላ መልክ እየያዘ ይገኛል። በአሜሪካና በእስራኤል እየተጠለፈን የሚሉ መረጃዎችም እየወጡ ይገኛል። ትራምፕ እርምጃ ለመውሰድ መጨረሳቸውንና አብዮታዊ ጦር ለሁሉም ነገር እንዲዘጋጅ መደረጉም ጉዳይን አኑሮታል። አብዮታዊ ዘቡ ዛሬ ባወጣው መግለጫው ከእንግዲህ ትዕግስታችን አልቋል ሲል ተደምጧል። እናም ጦሩ ወደ እርምጃ ይገባል። ወደ እርምጃ ሲገባ ተቃውሞ ይጨፈለቃል። ተቃውሞ ሲጨፈለቅ አሜሪካና እስራኤል በቀጥታ ጦር ይከፍታሉ። ያ ማለት መካከለኛው ምስራቅ ዳግም ይነዳል። ይህ ብዙዎች ስጋት ነው። በእርግጥ እርምጃው ተጀምሯል። ከ500 በላይ ሰልፈኞች ስለመገደላቸውም እየተነገረ ይገኛል። ከ100 በላይ ፖሊሶችም ተገድለዋል። ግን አመፁ አልቆመም። ይህን ተከትሎም በርካታ ሰው ሊሞት እንደሚችል እየተነገረ ይገኛል። ይህ ደግሞ ትራምፕ ጥቃት እንዲፈጽሙ እያዘጋጃቸው እንደሆነም እየተነገረ ይገኛል። አሁን ጥያቄው ኢራን እስከምትጠቃ ትጠብቃለች ወይንስ ቅድመ ጥንቃቄ ትፈጽማለች የሚለው ነው። የቅድመ ጥቃት ኢላማውም እስራኤል ኢራንን በሩሲያ በኩል አልነካሽም እንዳትነኪኝ የሚል ተማጽኖ ደርሳለች። ነገር ግን አሜሪካና እስራኤል በኢራን ላይ እርምጃ ለመውሰድ እየተዘጋጁ ስለመሆናቸው እየተነገረ ይገኛል። ምናልባትም አሜሪካ የኢራን መሪ አያቶላህ አሊ ኻሜኒን ይዛ ለመውሰድ መሞከሩ አይቀርም እየተባለ ይገኛል። ኒኮላስ ማዱላ ያደረጉትን ኢራን ላይ መድገም እንደሚፈልጉም ትራምፕ አስቀድመው ተናግረዋል። አሁን ላይ ኢራን ከዚህ ሁሉ ጀርባ አሜሪካ እንዳለችበት ታውቃለች። እናም ቢቢሲ እንደዘገበው ፕሬዝዳንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ ተናግረዋል። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎም አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚያ ወቅት ኢራን መደራደር እንደምትፈልግ መናገሯን ይፋ ማድረጋቸው ይታወሳል። ነገር ግን ዶናልድ ትራምፕ ከውይይቱ በፊት እርምጃ ልንወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም እሁድ ዕለት ግን በጣም ጠንካራ አማራጮችን እየተመለከትን ነው ሲሉ ገልጸዋል። እናም ቀድሞ የተፈራው ነገር እውን እየሆነ ይመስላል። ከአመፁ ጀርባ አሜሪካ መኖሯ አሁን እየታየ ይገኛል። ኢራን አሜሪካ ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድ በግልጽ ተናግራለች። ስለዚህ አመፁ ከህዝብ አልፎም ወደ አሜሪካና ኢራን ጦርነት የሚሸጋገር ይመስላል። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች የምትገኘው ኢራን በአሜሪካ ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ ካለ ፍርሃት ተናግራለች። ከዚህ ቀደም የአሜሪካን የጦር ሰፈሮች የደበደበችው ኢራን አሁን እጇን አጣጥፋ እንደማትቀመጥ አረጋግጣለች። ተቃውሞውን ለማስቆም እየሞከረ ያለ የሀገሪቱ መንግስት በወሰደው እርምጃም በመቶዎች የሚቆጠሩ ሰዎች እንደተገደሉ እየተነገረ ይገኛል። ያለው ሁኔታ እጅግ አስፈሪና መጥፎ ነው እየተባለ ይገኛል። በርካታ ሰዎች ተገድለዋል። ሰልፈኞቹ ጥይት ሲተኩሱ እንደሚውሉም ተነግሯል። ልክ እንደ ጦር ግንባር መንገዶችም በደም ተሞልተዋል። አስከሬኖች በጭነት መኪና ሲወሰዱ የሚያሳዩ ምስሎችም እየታዩ ይገኛል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስከሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚጠጉ የአስከሬን ከረጢቶችን ቆጥሬያለሁ ሲል ተደምጧል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ሕይወታቸው ማለፉን እንዳረጋገጠም አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል።
የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸው መደራደር እንደሚፈልጉ እንዳሳውቋቸውም እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባ በፊት እርምጃ መውሰድ ሊኖርባት እንደሚችል አያይዘው ገልጸዋል። የትራምፕ አስተዳደር ምን አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩም በጣም ጠንካራ የሆኑ አማራጮችን እየተመለከትን ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃት ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው ተናግረዋል። አሜሪካ ልትወስዳቸው ከምትችላቸው አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከር፣ በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉም ባለስልጣናት ለዎል ስትሪት ጆርናል ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣል ከአማራጮቹ መካከል ሊሆን እንደሚችልም ተነግሯል። የኢራን ፓርላማ አፈ ጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠና የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከቦች ላይ ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። በአገሪቱ በታየው ከፍተኛ ዋጋ ግሽበት ምክንያት የተጀመረ ተቃውሞ በአንጻሩም የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግሯል። በተመሳሳይ የኢራን መንግስት ያዘጋጃቸው የድጋፍ ሰልፎችም በበርካታ የሀገሪቱ ከተሞች ውስጥ እየተካሄደ እንዳለም ከሀገሪቱ የመንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ይገኛል። የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ እንዳለውም ሐምዳንና ኢላም የተባሉ ከተሞች ጨምሮም ሰሞኑን አገሪቱን ያናወጡ ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ይገኛል። ሁለቱ ከተሞች ባለፉት ቀናት መንግስት የሚቃወሙ ሰልፎች በተደጋጋሚ ከተካሄዱባቸው መካከል ናቸው። ህዝቡም በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ መንግስት መገናኛ ብዙሃን በሬዲዮና በቴሌቪዥን ጣቢያዎች ተደጋግሞ ጥሪ ሲቀርብ እንደነበርም ተነግሯል። በተጨማሪም የአገሪቱ ፕሬዝዳንት፣ የፓርላማ አፈ ጉባኤ፣ የፍትህ አካላትና በርካታ ተቃዋሚ ፖለቲከኞች ኢራናውያን በድጋፍ ሰልፍ ላይ እንዲሳተፉ ጥሪ ሲያቀርቡ ተስተውለዋል። ከሁለት ሳምንታት በላይ የሆነው የተቃውሞ ሰልፍ የተስፋፋ በበርካታ ኢራን ከተሞች ውስጥም እየተካሄደ ይገኛል። ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎት ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው እየተነገረ ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስዱን እርምጃ እየተቃወሙ ይገኛል። ፕሬዚዳንት ትራምፕ ወታደራዊ እርምጃን ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። የኢራን መንግስት በአገሪቱ እየተካሄደ ካለው ተቃውሞ ጋር በተያያዘም ከጠላት ጋር ሲፋለሙ የተገደሉ ያላቸውን ሰማዕታትን ለማሰብ የ3 ቀናት የሐዘን ቀን አውጇል። በሐዘን ቀናቱም የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባም አሉ ያላቸውን አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ሲል ተደምጧል። በኢራን የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ ተቃውሞ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ሲሆን ተቃውሞው የአገሪቱን የበላይ መሪ አያቶላህ አሊ ኻሜኒ ህጋዊነትን በይፋ በመቃወም ተሸጋግሯል። ተቃውሞው እሁድ ዕለት ምሽት መቀጠሉን፣ ነገር ግን በመንግስት ሊወሰድ የሚችል እርምጃን በመፍራት መጠኑ ቀደም ካሉት ቀናት የቀነሰ እንደነበር ተነግሯል። የሰብአዊ መብቶች ዜና ምንጩ መረጃ እንደሚያመላክተው በተቃውሞ ከተገደሉት በተጨማሪ ቢያንስ ከ10 ሺህ ሰዎች በላይ ባለፉት 2 ሳምንታት በማላዋ ኢራን ውስጥ ለእስር ተዳርገዋል ነው የተባለው። የኢራን ዋና ከተማ ቴህራን አቅራቢያ ከሚገኝ የአስከሬን ማስቀመጫ ውስጥም ከተቀረጸ ተንቀሳቃሽ ምስል ላይ ቢቢሲ 180 ሰዎችን አስከሬን ቆጥሬያለሁ ሲል ተደምጧል። አንድ ሌላ ምንጭ ደግሞ እሁድ ዕለት የኢራን ጎዳናዎች በደም ተሸፍነው ነበር ሲል ተናግሯል። ላለፉት ሳምንታት በኢራን ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዝዳንት ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያ አቅርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉና ቀጠሮ መያዙን ትራምፕ አሳውቀዋል። ከወታደራዊ ጥቃቱ በተጨማሪም ጸረ መንግስት ቡድኖችን በመደገፍ በአገሪቱ ሰራዊት ላይ የበይነ መረብ ጥቃት መፈጸም ወይም ሌሎች ማዕቀቦችን መጣል የሚሉት አሜሪካ እያሰበችበት መሆኑን ባለስልጣናቱ ተናግረዋል። ኢራናውያን ያከብሯቸው የነበሩ መሪያቸው ላይ ተነስተዋል። አያቶላህ በሁሉ ልብ አዳሪ፣ የሚወደዱና የሚፈሩ የሚከበሩ፣ ሚሊዮኖች ሕይወታቸውን ለእርሳቸው ፍቅርና ክብር ለመስዋዕትነት የማይሳሱ፣ ለእርሳቸው ሲሉ ብዙ የማይቻሉ ነገሮችን የቻሉ፣ ቀና ብለው እንኳን ለማየት የማይደፈሩ መሪ ነበሩ። ዛሬ ግን ሞት ለአያቶላህ አሊ ኻሜኒ፣ ሞት ለጨቋኞች ሲሉ ተደምጠዋል። ኢራን ብዙ ነገር አጥታለች። በ12 ቀናት ጦርነት በእስራኤል ጥቃት የጦር መሪዎቿን አጥታለች። ዋጋ የከፈለችለት የኒኩሌር ጣቢያ ተመትቷል። እስራኤልም ያለ ከልካይ በሰማያዋ ላይ የፈለገችውን ሰርታለች። ማዕቀብ፣ ሙስናና ብልሹ አሰራርም ኢኮኖሚውን ከድጡ ወደ ማጡ አድርሰውታል። ለኢራናውያን ዳቦ ብርቅ ከሆነ ሰነባብቷል። የገንዘብ አቅሟም ከወረቀት በታች ዋጋ የሌለው ምንም ነገር የማይገዛ ሆኗል። እናም ኢራናውያን አሁን ተነስተዋል። ከመብት መብት ተረግጦ ከዳቦ ዳቦ ጠፍቶ መኖር ከተሳነን ከእንግዲህ ምን ሊቀርብን እያሉ ወጥተዋል። ነገር ግን አመጹ የተጠለፈ መስሏል። መጠለፉ ለህዝብም ለኢራንም መልካም አይመስልም። አንዲት ሀገር ግን በደንብ መጠቀም ትችላለች። እሷም እስራኤል ስትሆን አድፍታ እየተከታተለች ይገኛል። በአሜሪካ ጀቶች ኢራን ላይ መቅሰፍት ልታወርድባት ትችላለች የተባለ ይገኛል።
ሁኔታዎችም የሚያምሩት ወደዚያ ይመስላል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።